እዚህ ጋር ደግሞ አፍቃሪ ነኝ ብሎ አዲስ የመጣ ሰው አለ እና እስካሁን ብዙ ነገር እየተፈጠረ ነው በእኛም በእናንተ። ዋው ዋው ዋው! እኔ በነገራችን ላይ ሴት ልጅ እንደዚህ ጠንካራ ሆና እምር ስትል እንዴት እንደምደሰት እንደውም ሩታን የወቀስኩበት ቀን በፊት እኔ በጣም ነው የሚያናድደኝ አሁን ላይ ማለት ነው። በጣም ሁል ጊዜ ነው የሚጸጥሰኝ፣ ግን ያው ይቅርታ ጠይቄያታለሁ። እንደው ዛሬ ደግሞ እንዴት ነው የምታምረው እንዴ! እግዚአብሔር እኔ ብቻ ነኝ የተደመምኩት በሩታ አለባበስ ወይስ እናንተም ተደምማችኋል? እኔ የምለው ማለት ነው ምርጫ ውስጥ ሲጀመር አብርሽ እኮ አሁን ላይ መግባት የለበትም። ምክንያቱም የራሱን ህይወት መርጦ ሄዷል እኮ። አሁን ነች ሩታ የራሷን ህይወት መኖር ያለባት። ስለዚህ አብርሽ ይመጣል ይሄዳል እያለች እሷ እንደ ስልክ እንጨት ተገትራ አብርሽን የምጠብቅበት አንዳችን ምክንያት የላትም። ስለዚህ የፈለገችውን ህይወት መርጣ የመኖር መብት አላት። አብርሽ የፈለገውን ህይወት መርጦ እስከሄደ ድረስ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትረፍረፍረፍ ይበልልኝ። ይሄን ቪዲዮ ላይክ፣ ሼር አድርጉት። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። ለቤቱ አዲስ ከሆናችሁ ቤተሰብ ሁኑ። ዛሬ እንግዲህ ምርጫ ነው ውዶቼ፣ ከአብርሽና ከአዲሱ የሩታ አፍቃሪ ምርጫ። እንግዲህ ማን ትመርጫለሽ? የልጅሽን አባት ነው የምትመርጭ ወይስ አዲሱን ፍቅረኛ ተብላ ምርጫ ውስጥ ገብቷል ማለት ነው። ያው ታውቃላችሁ አይደለ? ይሄ አቀሳሳሪ ሴት ደግሞ ምን ይመስላል? ይሄ ማን ነው? አቤል የሚባለው ምንድን ነው? ሴት ልጅ ነው እንደዚህ ጉንጩ ድቡልቡሽ ማለት ያለበት። አንተ እንትን ወንድ አይደለ እንዴ? ጉንጭህን ስፖርት አሰራው። ጉንጭ ድቡልቡል ብሏል። ይሄ ድቡልቡል ብሏል። እንደ ምንድን ይሄ እንደ እህል ማስቀመጫ ቅርጫት ነገር ማለት ነው። ወሬ በትዳር ውስጥ በሰው ትዳር ገብተ ወሬ ከምታሽቃብጥ ስፖርት አሰራ። እንግዲህ ሩታም የምትፈልገውን ህይወት አብርሽም የሚፈልገውን ህይወት መኖር አለበት። እሷም የምትፈልገውን ህይወት ትኖር፣ እሱ የሚፈልገውን ህይወት ይኖር። እንግዲህ ማንን የልጇን አባት ትመርጣለች ወይስ እሱን ትመርጣለች? ምናምን ማን አሽቃባጭ አደረገ? ሁለቱ እኮ ተነጋግረው ችግራቸውን መፍታት ይችላሉ። አንተ ምን ቤት ነክ? ሁሉ ጊዜ እንዳሽቃበጥ አሽቃባጭ ሁሌ ምን ቤት ነው አንተ አይደለ እንዲ አብርሽ ትዳሩን ብትን እንዲያደርግ ያደረግከው? ይሄ ህይወት አይሆንም፣ ደስተኛ መሆን ያለብህ አብርሽ እያል ስታሽካብ ደግሞ ዛሬ ሩታ ደስተኛ የሚያረጋትን ሰው የሚወዳትን የሚያፈቅራትን ሰው ወደ ህይወቷ ሲመጣ ለሷን ከዛ ለመለየት ምን አሯሯጠ? ምን ፈልገ ነው? ለምን ልጅቷን አተዋትም? ለምን የፈለገችውን ህይወት አትኖርም? አንተ ምን ቤት ነው የምታሽቃብጠው? እኔ በጣም እንደዛ አይነት ሽልጥልጥ ሰው እንዴት እንደሚያስጠላኝ በገብርኤል ስም። ሩታ ግን ማለት ነው አንቺ የመረጥሽውን ህይወት ኑሪ። ሰው የመረጠልሽን ሳይሆን አንቺ ደስ ያለሽን ህይወት የመኖር መብት አለሽ። ምክንያቱም አብርሽ ያደረገውን አብርሽ የሆነውን ነገር መሆን አያቅትሽም። ምክንያቱም አንቺም እንደሱ ወጣት ነሽ፣ እሱም እንዳንቺ ወጣት ነው አይደለ? እሱ ማድረግ ይችላል በወንድነቱ፣ አንቺም በሴትነትሽ ተፈላጊ ነሽ። አለቀ። አንደኛ ወጣት ነሽ፣ ሁለተኛ ቆንጆ ነሽ፣ ሶስተኛ ደግሞ ምርጥ የሆነ አቋም ቁመና አለሽ ምናምን። ምንም የሚያንስሽ ነገር የለም። ቢዝነስ ልስራ ብትይ ትችያለሽ። የፈለግሽውን ነገር ማድረግ ትችያለሽ። ስለዚህ ማን ነው የማይፈልግሽ? በአሁኑ ሰዓት እኮ ከሌለሽ ማንም አይፈልግሽም ይላል ወንድ ልጅ በራሱ ማለት ነው። ስለዚህ ሁሉም ነገር አለ ቢዝነስ አንቺ ጋር። ማን ከማን ያንሳል? ሲጀመር አንተ ማነህ አንተ እሷን ኮምፔር የምታደርገው አብርሽንና ከአዲሱ ፍቅረኛ ጋር የምትለው? አለያይታችሁ የለ እንዴ? አለያይታችሁ የለ? አሁን ደግሞ መተህ ከአዲሱ ፍቅረኛና ከአብርሽ ማን? አንተ በቃ ወስን ምናምን ነገር ህይወትህን ጠቅልለህ ኑር። እየኖረ እኮ ነው። ሩታ ነች ህይወቷን ያልኖረችው እንጂ አብርሽ እኮ ህይወቱን መኖር ከጀመረ ቆየ። ሴት ቂጥ ተከትሎ ከሄደ እኮ ቆየ። የሚፈልገውን ህይወት እየኖረ ነው። ሩታ ግን እየኖረች አይደለም። ስለዚህ እንድትኖር ደግሞ ፍቀዱላት ነው እያን ያለ ነው። የምትፈልገውን ህይወት እንድትኖር ፍቀዱላት። እንዴ ምን ነው እኛ ብቻ ነን ህይወታችንን የምንኖረው? ሌላው ሰው መኖር የለበትም? ሲያለቅስ ይኑር አላችሁ? ማናችሁ እናንተ ይሄንን ውሳኔ የምትወስዱት? እኔ በጣም ያስጠሉኝ እነዚህ የሩታ ምላሽ ግን አስደስቶኛል። እኔ ደስተኛ ነኝ። የሚያዛልቀኝን ሰው አገኝቻለሁኝ፣ ደስተኛ ሆኛለሁኝ ብላለች። ሁሌም ደስተኛ ሆኝ። ፈገግታሽ ራሱ ያስታውቃል። አውቀሽ ነው፣ ለማበቀል ነው፣ ምን አገባህ? ለመበቀል የሚሆን አውቃ የሚሆን መብቷ ነው። ከመረጠችው ይሄንን ህይወት መኖር ትችላለች። አቤል የምትባለው አሽቃባጭ ግን ረፍ። ትክክል ኖቤል፣ ትክክል ነ። ስለወደደችው ስለተማመነችበት ነው አብሮ የመጣው።
ስራ ካለው የሚያከብራት፣ ከምንም በላይ የሚያከብራት ወንድ ከሆነ በቂ ነው። ስራ መኖሩ አለመኖሩ አይደለም፣ በጋራ መለወጥ ይቻላል። ግን የሚያከብራት ወንድ መሆን አለበት።